ከባለቤትሽ ጋር ለመጀመሪያ ጊዜ ተሰዋወቃችሁ ሴት ነበር? የጓደኛዬ ሰርግ ዕለት ወርቀሻል። ሳጠናና ስለማመድ የነበረው እኮ እንደዚህ ነው። መልሰዋለች እኮ። አስባ ከመለስሽ ቪዛውን ይከለክላል። ለምን? አጥተሽ እንደሆነ ያውቁብሻል። የኖርሽውን ህይወት ለመመለስ በጥልቀት ማሰብ የለብሽ። ልክ ነው። የውሸት ባሌም ቀለል አድርገሽ መልሽላቸው ነው ያለኝ። ሰኒ ለሰዎቹ ትራክቱን ብላ ልጅ ያስቀምጥሽ። ቆይ አምጣል። ምን ነው ቪዛውን ከለክሏታል ብለህ ሰክተሃል? አሜሪካኖችን ማታለል በጣም ይከብዳል። ጥርጣሬ ውስጥ የሚከቱ ነገሮች ላይ ጥንቃቄ ማድረግ አለብሽ። አስጠኛው የዋዛ አይደለም። ጓደኝነታችሁን የዋዛ አይደለም። ሰኒን እወዳታለሁ። በተለይ የቤተሰብ ፍቅር ስለሌላት ታሳዝነኛለች። ከእናታችን ሞት በኋላ ቀሪ ቤተሰቧ ነኝ አውቃለሁ። ጠላኛል ብላ ነግራሻለች ማለት ነው? አዎ ደግሞ አይፈረድባትም። የምትልክላት ዶላር በብር እንጂ በወንድም ፍቅር አይመነዘርም። እንደማልጠላት ምን ጊዜ ነው ለማውዳት ነገር የለም። አሁንማ አስታራቂ አያስፈልጋችሁም። አሜሪካን የምታህል ለዓለም የምትከብድ ሀገር ጥሎ ይሰጣል። አንጀቷን በልተዋል። አሜሪካን ወስድሻለሁ ስላልኳት ነው የታረቀች። ኦፍ ኮርስ አሜሪካ ጣልቃ ገብታ አልታረቅም ማለት መዘዙ ብዙ ነው። አሜሪካ በቤተሰብ ደረጃ ማስታረቅ ስትጀምር የእናንተ የመጀመሪያው ይመስለኛል። አሜሪካ ፍቅር የምታስይዝ ሀገር ትመስለኛለች። እንዴት እንዲህ ልትጃለሽ? አይ የሰኔው ሸባል መምጣቱን ሳላቅ ነው ተመልሶ ሄደው። የነኩ ማለትሽ የሥራ ውጥረት አለበት። ቢሆንስ አብሮ ለመዞር ለመለማመድ እንኳን ጊዜ አልነበረው። አብሮ መዞር መለማመድ ምን ያስፈልጋል? አላማቸው ይዛል። እጮኛ ወይም ባል የተባለው ሰው ትንሽ መለማመድ የለበት? ጊዜ ከተገኘ እኮ መልካም ነው። ካልሆነ ግን ይዳዝም ማለት ነው። ደግሞ ለቪዛ ባል ምን አልክ? የቪዛ ባል የመኖሪያ ፈቃዷን ባገኘች ማግስት ትፈታለች። የቪዛ ባል ደስ የምትል አባባለች። ብዙ ሰዎች ለቪዛ ብለው የውሸት ባልና ሚስት ሆነዋል። የውሸት ባልና ሚስት በሕፃንነት ጨዋታ ላይ የቀረ መስሎኝ ነበር። ስሙን ቀይሮ ከች አለ። ምን ታደርጊዋለሽ? ሀገር ለመውጣት ገንዘብ መክፈልና መዋሸት የሚቀርበት ዘመን ሲመጣ መቻል ነው። አንተስ እንዴት ነው? ትቆያለህ ወይስ ቶሎ ትሄዳለህ? እቆያለሁ። ከተማውን ዞር ዞር እያልኩ ትንሽ ራሴን ዘና ማድረግ እፈልጋለሁ። አሪፍ ነው። ምኑ? የሚያላምድ ሰው ከፈለግ ሩቅ ሳትሄድ ነው ያለው። እህትህን ማስጠናት በለመደች። አመሰግናለሁ። አስተኛ አልፈልግም። እንግዲያው የጓደኛዬ ወንድም ስለሆንክ አንዳንድ ጠቃሚ መረጃዎችን ልስጥ። ናይት ክለቦቻችን የአሜሪካኖቹን ያስንቃሉ። የሴቶቻችን ውበት በስልጣኔ ኋላ መቅረታችንን ያስረሳል። ሄሎ 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 ሺት ምን ነው? በተደጋጋሚ ደውልኛው ሳነሳው ዝም ብሎኛል። ሴት ናት? ኦኬ ሴት ነች። ሰኒ ጓደኛ ከጠፋ 24 ሰዓት ሆኗል። አልፎታል። ከዚህ በፊት እንደዚህ አይነት ባህሪ ነበረው? ማለቴ ሳይነግርህ ሰንብቱ የምጣት በጭራሽ። ለከተማው ግዳ በሬና መሬቱን ትቶ የመጣ ገበሬ ምን መሄጃ አለው? ሊኖርበት ይችላል። የጠረጠርከው ቦታ ሁሉ ፈልገዋል። እኔና ታክሲ እሱን ፍለጋ ያደረገብበት ቦታ የለም። እኔም በእግሬ እሷን በቆም ነው። ላይመለስ ይችላል እያልከኝ ነው? አዎ፣ ከተመለሰም በህይወት አይመለስም። ማን ይገለዋል? ራሱን ያጠፋል። የአእምሮ ችግር አለበት? የለበትም፣ ግን ለሞት የሚያበቃ ክህደት ደርሶበታል። ማን ይከደው? ተማሪ ብሎ የላካት ጭኖ ሌላ ሰው አፈቀረች። ወይ
ቁጭና ቀስ ከዚህ በፊት ራሱን የማጥፋት ሙከራ አድርጎ ያውቃል? እኔ በምን አውቃለሁ? እሷም ከዚህ በፊት ከድታ አታውቅም። ስለከዳችሁ ብቻ ነው ራሱን ያጠፋል ብሎ ይወሰንከው? አዎ በጣም ያፈቅራት ነበር። ወይ እኔ የሚያስገድልኩት ልቧን እንደሸፈተ ከእሱ ቀር የሚያወቁት እኔ ያንን ሁሉ እንዳባበልኩና እያላመጥኩ ብነግረው ነው ቢያንስ አይሞትም ነበር። ሂትለር መርዝ እየቀመሰ አይደል ሞትን የነበረ? ሌላ ማፍቀሯን ላጣራ ብዬ ነው የተዘናጋሁት። ለማጣራት ምን አለ? አዲሱ ፍቅረኛዋን ለማናገር ቀን ቆረጥኩ። እሷ እያለች ፍቅረኛዋን ማናገር ለምን አስፈለገ? የጠረጠርኩት ነገር ውሸት ሆኖ ቢገኝ ትቀየመኛለች ብዬ ነው። አዲሱ ፍቅረኛዋ ምን? ስማ አሁን ሸኝታ ስትመለስ አይቻልም። ፍቅረኛ አላት፣ ያውም ያንተን ሆድ ለመሙላት ደፋ ቀና የሚል ገበሬ። ናርዶስ ንጹ ልቧ ውስጥ ለመግባት እህቴ ነች የሚለውን ትኬት አትኩረት። ዛሬ ግን የደበቁት ፍቅራቸው አደባባይ ላይ ሲሞሸር ስላየው መታገስ አልቻልኩም። ስንበረደር ይገ ነበር። አንተና መከዳቱን የነገርከው? አዎ። ሲሰማ ምን አለ? ማለት አዲስ አበባ መጥቶ ጉዱ ባይኑ እስከሚሄድ ድረስ ምንም አልተናገርም። ካየ በኋላስ? ረጅሙ ተነፈሰና አይሽ ይላል። ተገኛቸው ይናገሩ ወይ ያለቅስ ኖሮ ስሜቱን ማወቅ ይቻላል። ተረጋጋ። ላይሞት ይችላል። ይሞታል። ለመነኝ። ራሱን መግደል ቢፈልግማ ዜናውን እንደሰማ ያደርገው ነበር። በነቂስ እከታተለው ስለነበረ አልተመቸውማ። ለምን ነው የምትከታተለው? ሀዘኑን እስኪላመድ ራሱን እንዳያጠፋ። ለፖሊስ ለምን አላመለከትክም? ለጓደኛ አይኔ አላንስም ብዬ እንጂ የእናንተን ስራ ንቄ አይደለም። ለመጀመሪያ ጊዜ ሳመሽ የት ነው? የጓደኛዬ መልስለት ምን ነው? የውሸት መሳምሽን እስክጠራጠር ድረስ ነው ያሳመንሽኝ። የእውነት መሰለብኝ እንዴ? ከንፈሩን እንደቀመሰች ሴት ነው አጣጥመሽ የመለስሽው። ለውሸት ባሌ ከንፈሬን ማስነካ ይመስልሻል? እውነቱን ንገሪኝ። ምንም አላረጋችሁ? ቶሎ መሄዱ ጠቀመው እንጂ መንገድ ላይ ባይውሉ ትቼው ማልፍ ነው የሚመስለኝ። ይሄን ያህል አስቀያሚ ነው እንዴ? ኧረ እኔ በደንብ አላየሁትም። ኤምባሲ ገብተሽ ብትወርቂ አየነው የሄኖክን እህት ይፈታታል። እንዳልወድቅ እኮ ነው አለማምጅኝ የምልሽ። ለአንቺም ቢሆን እኮ ውጭ የምትኖር ጓደኛ አለችሽ መባሉ ቀላል ዝናን አይጨምርልሽ። የጓደኛ ፎቶግራፍ አለ። ፎቶግራፍ መነሳት አይወድም። ታታሪ ገበሬ ተብሎ ከጠቅላይ ሚኒስትራችን እጅ ሽልማት ሲቀበል እንኳን አልተነሳም። አሁን መሪ የሸለመውን ሰው መካድ አገር እንደ መካድ አይቆጠርም? ልዩ ምልክት አለ። ፈገግ ሲል ልብ የመሰንጠቅ ውበት አለው። ፈገግታ ሁሉም ሰው ሊያደርገው የሚችል ስለሆነ ልዩ ምልክት ሊሆን አይችልም። አፍቃሪም ያፈቀራት ሴት ታምኖ መኖሩ ብቻ ከማናችን በላይ ልዩ ያደርገዋል። የተግባባል መሰለኝ። ጨጓራውን በጣም ያሟል። አቶ ዳኛቸው ማርያም እንጂማ ምን አለብሽ? ባልሽ በጊዜ ስቴት ተመልሶልሽ ከሄደ አይቀር ትንሽ ቆየት ብሎ ዘመድ ጠይቆ ይመጣጥ ነበር። ባሎች ሀገር ቤት ሄዶ ዘመድ ይጠይቃሉ ማለት ዘመድ እንዴ? አዩን ነፋዘርን አለመጠየቁ ሲገርመኝ ጭራሽ ስልኩን ወፍ አድርጎታል። የኔትወርክ ችግር አለ። ደጋግመሽ ደውይለት። 2 ቀን ሙሉ የኔትወርክ ችግር ይመስለኝ። 2 ቀን የሆነ ችግር አጋጥሞት መሆን አለበት። በሰላም ሀገር ውስጥ ለሱ ብቻ ችግር በትዕዛዝ አይሰራም። እና ምን ወሰንሽ? ምን ጠረጠርሽ ማለትሽ ነው? ምን የሚጠረጠር ነገር አለ? መራራቃችን ልቡን ከሚስ ያረቃቀል። በጭራሽ አዩ እንደዚህ ያደርግ።
አይንሰርሽ ዲያስፖራ ሲያገኙ ለመሽገር የሚጣበቁት ሴቶች ይጫወታሉ። ጓደኛሽ ምን ነው ዘጋችኝ አይለኝ መሰለሽ? ማን ነው? ሚኪ ነው። ምን መሰለ ሚኪ ልትዘጋ ፈልጋ ሳይሆን ከፊት ለፊት ትልቅ ፈተና ስለሚጠብቃት ሀሳብ ውስጥ ሆና ይሆናል ስለው ሚስጥር እኮ ነው። እንዴት ትነግሪዋለሽ? ስለ ቪዛው ዲቴል አላወራንም። ጭራሽ የመንጃ ፍቃድ ፈተና ነው የመሰለው። እንዴት መንጃ ፍቃድ ለማውጣት እንዲህ ከዘጋችኝ መኪና ስትገዛማ ትገጨኛለች አይለኝ መሰለሽ? እና ዝም ብለሽ መጣሽ? ለመኪናው ሀሳብ አይግባ ቤት ውስጥ ካለ በግራ እንሂድ ብዬ አጋጨሁሽ። ሄሎ ጌቱ፣ እዛች ቤት ትመጣለህ? ኦኬ። ከጌቱ ጋር ያለሽ ነገር ግን አላማረኝም። ምን ይመጣል ብለሽ ነው? መኪናውን እንጂ እሱን እንዳላፈቀርሽ አወቀቀ። የነዳጅ ወጪውን አስቦ እንዳይጠይቀኝ ነው። ለነገሩ ፍቅር መምጫው ይታወቅ። አንቺም በፍቅር ልትወጪ ትችያለሽ። መቼም አላፈቅረው። በየቀኑ ትደውይለታለሽ። ቀኑ ስለምንቀሳቀስ መኪና ያስፈልገኝ። ትላመድና ልብሽ ውስጥ መኪናው ጋር ስትገባ ጓዙን ጠቅልሎ ይወጣል። ሞባይሉን የሚዘጋው የልቡን በር ላይ ሌላ ሰው ሲከፍት ነው። መጨረሻ ላይ የተደዋወላችሁት መቼ ነው? ከ3 ቀን በፊት። ሄሎ አዩ፣ እኔን ተወኝ፣ ግድ የለም እነ ፋዘር ይቀየሙኛል ብላ አታስብም? የመጀመሪያ ስራዬ ይሄ ነው ከእህት ጉዳይ መሆኑን እያወቅሽ የሰርግ ፎቶግራፍ መነሳት ጊዜ የሚያስፈልገው ስራ አይደለም። መለማመዱ እንዴት እንደሚከብድ ብታዩ አትፈርጅብኝ። የውሸት ሙሽራ መሆን ምንም ልምምድ አያስፈልገው። እንደ መዋሸት የሚከብድ ስራ የለም። ብታያት ደግሞ ይሄ ነው ጭንቀታምና ፈሪ ናት። እንክብካቤ ያስፈልጋታል። የራሷ ጉዳይ። የጉዳዩ ባለቤት ሄኖክ እንኳን ወዲያውኑ ነው ወደ ስቴት የተመለሰው። አገር ቤት ከሄድኩማ ትንሽ ዘና ብዬ ነው የምመጣው ብዬሽ ፈቅደሽልኝ እኔም ቤት ዘና ልበል ሲል መጠርጠር ነበር። እንዴት ሰው ሚስቱን ጥሎ ሄዶ እንዴት ነው ዘና ሊል የሚችለው? የሄደው እኮ አገሩ ነው። አየሩ፣ ወንዙ፣ ተራራው ሁሉም ነገር እኮ ዘና ያደርጋል። ወንዙ፣ ተራራው። አዲስ አበባ የትኛው ወንዝ ነው? ቀበና ነው ወይስ አባይና ባሮ በአዲስ መፍሰስ ጀመሩ? አዩ ዘና የሚለው አልጋ ላይ ብቻ። ምን አለ ደግደጉን ብታወሩ። ማይ ጋድ፣ አየነውን ከኔ በላይ ማንም አያውቀው። ለነገሩ መዝናኛውን የምታውቂው አንቺ ነሽ። ባላገኘው ብዬ ሄድና ተዋወቃቸው ማለት ነው። እኔ ባዩ አልፈርድም። የምፈርደው በሄኖክ። ሄኖክ ምን አጠፋ? እህቶቻችንን አግብተን እናምጣ ብሎ እዚህ የዳረገኝ ባልሽ። እንዴ ተጫወች እንጂ ጨዋታ አምጫ። ኦኬ። ለመጀመሪያ ጊዜ ሴክስ ታደርጉ ያደረገው የፓንት ቀለም ምን አይነት ነበር? እንደዚህ ድንበር የዘለለ ጥያቄማ አይጠይቁኝም። አንቺም ድንበራቸውን ልዘይ ስለሆነ ከዛ በፊት አንቺን ድንበር ደጋግሞ ይደፍሩታል። ስለ ፓንቱ ቀለምማ አይጠይቁኝም። ይጠይቁሻል። ይጠይቁሻል። ቆይሽ ምናልባት ከለር ብላይንድ በሆንስ? ሴክስ ላይ እንኳን አይን ልብ ይበራል። የፓንቱን ቀለም አታውቂውም እንዴ? ምን አስፈራሽ? ሄሎ አዩ፣ ሞባይል ዝግ ነበር። አሁንም የከፈትኩት ላንቺ ለመደወል ስል ነው። ዛሬ ወደ ቤት እንዳትመጪ። ለምን? ቆይሽ ለምንድን ነው የምታለገልቀው? ተናገርኩ እንዳትመጪ። እሺ በቃ ቤዝ ጋር አድራለሁ። አዩ ቤት እንዳትመጪ አለ። ከሴት ጋር ማደር ፈልጎ ነው። አዩ የሚወዳት ሚስት አለችው። ከሴት ጋር ሲደዋወል ሰምቼዋለሁ። አዩን አታውቂውም። እንደማትወጂው አውቃለሁ። አትከራከሪለት። እደግምልሻለሁ፣ አልወደውም። በተለይ በእናታችን ሞት ምክንያት ልበቀለው ፈልግ ነበር።
ከፈለግሽ እንወራረድ። ዛሬማ ብቻዋን አያድርም እያለከለካልሽ እኮ። ሀሳቡን እኔ ላምጣው እንጂ አየነው ብርክታዊ ሳታውቅ ያደረገው ነገር የለም። እህትህ ተጣድፈው ባታጣድፍ የሁሉ ችግር አይፈጠርም ነበር። ናርዲ አገር ቤት መኖር የማትችልበት ችግር ስለተፈጠረ ትጣደፍ። እያወቅሽ ለምን ትጠይቂኛለሽ? ተረጋግተህ ሌላ ባል ብትፈልግላት ኖሮ ይሄኔ እሷ ችግር በቅርብ ርቀት አይከታተልንም ነበር። ካየነው የተሻለ ሚስጥር የሚጠብቅልኝ ባል ማግኘት አልችልም። ደግሞ እህቴን እዚህ ውስጥ አትክተቻት። እሷን ሊያገባ ሄዶ ነው ስልኩን የዘጋው። ስልኩን የዘጋው ለመባለቅ ፈልጎ ላይሆን ይችላል። የባሏን አመል የምታውቀው ሚስቱ ናት እንጂ እኔም ጓደኛዬን አውቀዋለሁ። እንደ ባል አታውቀውም። አንቺ ጠርጥረሽዋል ማለት ነው? አንተ በየቀኑ ትደውልልኝ ነበር። እዚህ ክፍለ ከተማ በሚገኝ ጫካ ውስጥ ራሱ በአሰቃቂ ሁኔታ የገደለ ግለሰብ ተገኝቷል። ብያለሁ እኮ የሚሰማኝ አጣሁ እንጂ ብያለሁ። ተናግሬያለሁ እኮ እኔ እኮ ብያለሁ። የግለሰቡን ማንነት የሚገልጽ ምንም አይነት ማስረጃ አላገኘንም። የለበሰው ልብስ ሳጅን፣ እኛም ጥርጣሬ ውስጥ ከተተን እሱ ነው። የለበሰው ልብስ አንተ ከነገርከን ጋር ተመሳሳይነት አለ። ወደ ወንድሜ ከባድ ፍቅር መጨረሻው ሞት ነው ስልህ እምቢ ብለህ፣ ፍቅር እስከ መቃብር አንብብ ስልህ እምቢ ብለህ፣ መመክርህን ነገር በሙሉ እምቢ ብለህ፣ መሬት በመገላበጠው እጅ አናትህን ብለህ አረፍከው። ተረጋጋ። መመሳሰሉ በአጋጣሚ ሊሆን ይችላል። የት ነው አስክሬኑ? ዳግማ ሚልክ ሆስፒታል። እዛ ሄደህ ታረጋግጥልናለህ። ምኑን? የጓደኛህን ሬሳ። ብቻዬን ነው የምሄደው? ከእኛ አንድ ሰው እንመድብልሃለን። ቄስ ብትመድቡልኝ አይሻልም? እሳቸው ወዴት ነው? ወዴት ሄደ? ምኒልክ ሆስፒታል መቻል። ምኒልክ ሆስፒታል ደፋር ወይ ብርቴ ይሄ ነው ከጸላው ማለት ነው። አላላቀት ምን ነው ጠይቅሽ? ለማንኛውም ሄዶ ካየነው ጋር ያሳለፈው ሁሉንም ነገር ምንም ሳታስቀር ጠይቂኝ። ለምን አዩ ከሄኖክ የተለየ ነገር ማድረግ አለማድረጉ ማወቅ ፈልጋለሁ። ኦኬ ነው ተነሳሽ? ብርክት ይደውላል። እስቲ ደውልና አዝናና። ስልኩን ቢከፍተው መደወል የምፈልገው ለሱ። ብርክታ ይጠርጠራለች ብለህ ታዝናና? እሷን ጥርጣሬ እኔም ለሰማሁት ዘግነመኝ። እሱ እንኳን ታማኝ ቢሆን ከሴቶች ወጥመድ ማምለጥ አይችልም ነው የምትለው? ሴቶቹ? አዎ የሀገር ቤቶቹ ዳያስፖራ ያሳስታሉ። አያሳስቱ። ሰው ሁሉ እንዳንተ ላይሆን ይችላል። እስቲ የትጋ ደውልና ጠይቃት። ናርዲ ስላየነው ምንም አታውቅም። እሷን ሊያገባ ሄዱ እንዴት አታውቅም? ተገናኙ ለትንሽ ጊዜ ነው። አንድ ሁለት ቀን ለልምምድና ግማሽ ቀን ለፎቶ ሴሬሞኒ። ዛት ስልክ ሊለዋወጡ ሻይ ቡና ሊለዋወጡ ይችላሉ። ናርዲ ስልክ መለዋወጥ ሻይ ቡና ማለት አትችልም። ኢትዮጵያዊ ነች። አዎ ኢትዮጵያዊ ከበር ወጥቶ እንግዳ ይቀበላል።
ብዙ ዓመት ገንዘዋል እንዴ? 20 ዓመት ያልፈኝ። የቅርብ ሰው ነው የሞተብህ? አዎ። በድንገት ነው የሞተው? አዎ። ተመስገን። እንዴት? በአልጋ ላይ ማቆ የሚሞት ሰው መሞቱ ላይ ቀር መከራው ለቋሚ ነው። የተወሰነ ጊዜማ ታሟል። ይሁን ተመስገን። ማለት ታሞ የሚሞት ሰው የሞት ማስጠንቀቂያ ደውልን ቀድሞ ስለሚደውል ሞቶ አያስደነግጥ። ሬሳ ግን እንዴት ነው? ጥሩ ነው። ሬሳ ያስፈራል እንዴ? አዎ። ለመጀመሪያ ጊዜ ሬሳ ሲያዩ ምን ተሰማሁት? ሮጥ መርተው። አዎ። ቤቱ ሩቅ ነው እንዴ? የማ ሬሳው ያለበት ነው። ሩቅ ከሆነ ዋጋ ያስጨምራቸዋል። አይኔ ለማስገነዝ እኮ አይደለም የመጣሁት። እና ለምን መጣ? ሬሳ የማየት ልምድ ለመቅሰም የመጣሁት፣ ብርታት ለማግኘት። እሺ፣ ሬሳ የማየት ትርኢት ተጀመረ። በቃ ሬሳ ተሸክሞ የዞረ ሬሳ ይላል። የተደወሉልህ ስልኮች ሁሉ ፐብሊክ ናቸው። አንድ ሰው በሞባይል ደውሎልኝ የማላውቀው ስልክ ቁጥር ደግሞ ነግሬያቸው የደወለልህ ሰውዬ አድራሻውን አጥፍቶ ፈልጉታ። ቤት ድረስ የሚከታተለኝ ራሱ ሰውዬው። መቼ ነው የምትይዙት? ለምንድን ነው የምትንቀራፈው? የሚከታተል ሰው ቤት ገብቷል ካልከኝ አሻራ ምርመራ እናደርጋለን። መጀመሪያ ሰውየውን ብትይዙት አይሻልም? እኔ አልስቅም። እንደኔ የሚያስቅ ነገር ብትሰማ ትስቅ ነበር። ምርመራውን የምናደርገው እኮ ሰውየውን ለመያዝ ነው። እንደነገርከኝ ከሆነ ማታ ቤት ነው ያደርገው። አዎ ማደር ከተባለ ተከተለኝ። የተባለውን አስክሬን አይተህ እርግና። እኔ እኮ ከተወለድኩ የሞተ ሰው አይቼ አላውቅም። አጋጣሚው ጥሩ ነው። ዛሬ ታያለህ። ወይ አጋጣሚ! አንተ የጓደኛህን አስክሬን አይተህ ካልተረከብክ ማን ይመጣል እንዴ? ገና እረከባለሁ። አይዞህ፣ የዛሬ ነው ያድርገውና ሟቹ ጓደኛህ ነው። አብራችሁ ማኪያቶ ተጠጡ አልነበር? ማኪያቶ አይወድም። የተደባለቀ ነገር መቼ ወድና? ናንጂ ናንጂ ግባ። አትቆጥተኝ። ናግባ ነው። ልቀቀኝ። እሳደን ወጥተህ ታስገባኝ መሰለህ እንዴ? የኔ ወንድም ስራ እኮ ነው ያዘው። ጸጸቱ ነው መሰለኝ አስከሬን የማየት አቅም አጥቻለሁ። የምን ጸጸት? ለመሞቱ ምክንያቱ ነው። እንደከዳችሁ መናገር አልነበረብኝም። አንተ ብለን ነበር እናስከፍል። የለም ፎቶ ቤቱ ነው ጥፋተኛ። የፎቶ ቤቱ ባለቤት ማን ነው? የለም። ንጹህ ፍቅር የሚያጠፋ ቦምብ የታጠቀ ፎቶ ሰቅላቸዋል። ቦምብ የታጠቀ ፎቶ እንኳን እዚህ ሲኒማ ቤት መስቀል አቁሟል። ለመሆኑ ሞገስ የሚያውቃል? ማን ነው ሞገስ? የሙሽሪት የልብ ፍቅረኛና የኔ ጓደኛ ነው። ማናት ሙሽሪት? የሰቀላቸዋል። ማነታው ዘታቁ ነው እንደሰቀላቸዋል። እኛ ፎቶ እናነሳለን እንጂ የግል ታሪክ አንመዘግብም። እሺ የካዲዋን ፎቶ ልትሰጠኝ ትችላለህ? ያለ እሷ ፈቃድ መስጠት አንችልም። ስጠኛል። የኔ ወንድም ያለው አሜሪካ ኤምባሲ አካባቢ ነው። ጅቡቲ እዚህ አካባቢ ሁከት መፍጠር አሸባሪ ያስብላል። ጉዳይ የሚታየው በዓለም አቀፍ ድርጅት እንጂ ግዴታ አይደለም። ቀስ ግባ። እናንተ ሰዎች ስራ አትሰሩም? እየሰራ ነው። የአሜሪካ ፖሊሶች ቢሆኑ የጊዜ ወንጀለኛ ማለት ነው።
ለጊዜው ወንጀለኛ ላይ መድረስ እንጂ የአሜሪካ ፖሊሶች የደረሱበት መድረስ ላይ አያስችልም። መቼ ነው የምትደርሱበት? ዛሬ ተጠርጣሪውን አስገባት። ተጠርጣሪው ለወንድምሽ የደወለለት በዚህ የት ነው የተሸሸገው? እኔ ይሄንን ስልክ ቁጥር አላውቀውም። እኔ ወንጀለኛ አይደለሁም። የበር እጀታ ላይ ያገኘነው አሻራና አንቺ ቁልፍ ላይ ያገኘነው አሻራ የተመሳሳይ ነው። ኧረ እኔ ቤት ውስጥ አላደርኩም። አሻራው አንቺ ባይሆንም ቁልፉን ለወንጀለኛ የሰጠሽው ግን አንቺ ነሽ። እኔ አይደለሁም። ወንጀለኛውን እስክታጋለጭ ድረስ አንተ ቤት ትችላለህ። እንዴ በዚህ ጋር ታጠፍ በሱ ጋር እስቲ መኪናን ፈጠን አድርጋሽ ይኸው። እሺ ሄሎ ሳጅን፣ ሰውዬው በመኪና እያሳደደኝ ነው ያለው። ከገደለኝ በኋላ ነው የት አካባቢ ያለው? የት አካባቢ ነው? አሁን የስፔን ጎዳና ይባላል። በፊት ደጃዝማች ማነው? ደጃዝማችን በፊት ስፔን ጎዳና ብቻ ነፍሴ ናት። ንዳው ከአምስተኛ በላይ ማልሸጣት። እሺ እንካ። እነዳታለሁ ከየትም ቢሆን ማርሻ ምቼ በስድስተኛ ማት አስፈለጠራለሁ። እንኳን በዶላር ከፍለው እንኳን ሬሳ ሳይሆን አንተ ብቻ ተል ነፍሴ ነው። ነዳጅ እንዳልቅ ነው እንጂ እብስማ ከንቱ መሆኑን አየነው። በዶላር እንደሚከፈለኝ ባውቅ ፉል የምቀዳውን የመቶ ብር ጠባ አድርጌ ቶታል የውጭ አገልግሎት ያላችሁ አብሮ ሰርቪስ ያላችሁ አየነው። በናርዶስ ነው እንዴ ጠርተሽ? በብዙ ሴቶች ነው የጠረጠርኩት። ስለ እሷ ለምን ማወቅ ፈለግሽ? ከብዙ ሴቶች መሀል ሊያገባት ሄዱ እሷን ስለሆነ የውሸት እኮ ዋቴቨር። ተስፋ ቆረጭ። ስለ እሷ ማወቅ ይከብዳል። ለምን? ሄኖክን ስለ እሷ አስጠይቀው ሊነግረኝ ፈቃደኛ አይደለም። ስለ እህቱ ማንነትማ ከሚስቱ መደበቅ የለበትም። እንደሚወዳት ስለማውቅ እኔ ብቻ ነው። ማንነቷንማ ማወቅ አለብሽ። የባሌ ሚስት ሆና በጣም የምትጠልፈው አንቺ ቤት ተደብቃ እንደምትኖር አውቃለሁ። ከማን የምትደበቀው? ስቴት እስክትመጣ ከቤት አትወጣ። ነፃ አይደለችም። ኢትዮጵያዊ ነፃነቱን ይወዳል። መቼም አንድ ወንጀል ካልሰራች በስተቀር በብዙ አርበኞች መስዋዕትነት የተገኘ ነፃነት ለእሷ ብቻ አላርጅክ አይሆንባትም። ይህም ወንጀል ሰርታለች ብዬ ነው የምጠረጥረው። ምን አይነት ወንጀል? ሜቢ ሰው ገላ? ዋት? ምን ሆነሃል? ሰላም ተምላ? አየነው ላንቺ ስልክ ሲዘጋበት ደውሎልኝ ነበር።
ተመችቶኛል፣ አትጨነቁ አለ። ጭንቅ ውስጥ ነው ያለው። ወንጀለኞች እየተከታተሉት ነው። ለምን ይገሉት? ዋት መዝረፍ ቢፈልጉ በድብቅ ያደርጉታል እንጂ አይከታተሉኝም አለኝ። ከሚከታተሉ ሰዎች ራሱን ለመሰወር ሲል ስልኩን አጥፍቶታል። እና ምንድነው ማድረግ የምችለው? እኔም ጨንቆኛል። አንድ ነገር አድርግ። ይህ ሁሉ ያንተ ስራ ነው እንዴ? ዶክተሪት እንደሱማ አትበይው። ወንጀለኞችን የላከው ሄሎ ማለት ነው። አዩ ወንጀለኛ እንዲያገባ የላከው ባልሽ ማነው ወንጀለኛ? እህት ነፍሰ በላ መሆኗን ላዩ አልነገርከው? እህቴ ነፍሰ በላ አይደለችም። አንቺ ፖሊስ ተጠርጣሪ አድርጎ ያዘው የገዛ እህቱ ነው። እሷን ብትሆን ወንጀለኛ ከተባለች አንተ ሚስት መሆኗን አትርሳ። ይህን ሰውዬ ታውቀዋል? አላውቀውም። እኔም አላውቀውም። የማላውቀው ነገር ነው እዚህ ያሳደራችሁ። በመኪና የተከታተለ እሱ። ለምንድን ነው የምትከታተል? ከኔ ምን አለ? ምንድን ነው የምትፈልገው አንተ? ወይ ምንድን ነው የምትፈልገው? ተረጋጋ እንጂ አቶ አየነው እንዴ! ያለው እኮ ህግ ፊት ነው። በጣም ነው የማመሰግነው ሳጅ። ባለፈው ለተሳደብኩት ይቅርታ። ወንጀለኛው ከተገኘ ትፍቱልኛል። እኔ ወንጀለኛ አይደለሁም። ይህ ተከተለው ስላለችኝ የተከተልኩ። ሚኒ ማነች? ፍቅረኛ ያለች እውነተኛ ስሟ ሚኒው ላይ ተዋወቀች። በእርግጥ የአባቷን ስም አላውቅም። አስገባት። ይህን ሰውዬ ታውቂያለሽ? ሰኒ ይገለኛል፣ ይበቀለኛል። እየኖርኩኝ ያለሁት በፍርሃት ውስጥ ነው። እሺ አታልቅሽ። እንደሚገለኝ ዝቷል። የተናገረውን እንደሚያደርግ ደግሞ አውቃለሁ። የህግ አለቁ ህግ የሚደርስልኝ በአሲድ ከተቃጠልኩ በመጥረቢያ ከተፈለጥኩ በኋላ ነው። እህቱ ይቆጭሃል። እሱ በአሰቃቂ ሁኔታ ከሚገልኝ ራሴን ባጠፋ እመርጣለሁ። በጭራሽ እንደዚህ ማሰብ የለብሽም። ከሞትኩ በኋላ ሀዘኑ አልቅሳ አይወጣልኝ። ምንድን ነው? ምን ሆነሃል? ሰኒ ታሰረች ሲሉኝ በድንጋጤ ጣቢያ ሲደርስ ወንድሟ ታክሲ ሲሳፈር አየሁ። ለማጣራት ተከተልኩት። በቃ የዛይት የሚባለው ምስሎች እንደማላውቀው ነገር የለም። አያውቀውም። የተለያዩ ስሞችን ነው የምትጠቀሚው ማለት? አዎ፣ አዎ። በተለይ ከወንዶች ጋር ስተዋወቅ ሚኒ የሚለውን ስሜን ነው የምጠቀመው። ለምን? ከሁሉም ጋር አጭር ግንኙነት እንዲኖረኝ ስለምፈልግ የስሙ ትርጉም ስሜቴን ይገልጽልኛል። ካልተሳሳትኩ የሚኒ ትርጉሙ ሙሉ ያልሆነ ማለት ይመስለኛል። የስ እንደ ሚኒ ባስ፣ ሚኒ ሚዲያ፣ ሚኒ ስከርት። የእኛ አንቺ ፍቅር ሚኒስከርት ነበር ማለት ነው? ሚኒ ባስም ሊሆን ይችላል። ስለ ፍቅራችሁ ሁኔታ እዛው እስር ቤት ተቀጣጥራችሁ ታውቁታላችሁ። እንዴት? ቁልፉ ላይ የተገኘው አሻራ ያንቺ ነው። ተመልሼ እስከሄድ ድረስ ከአንቺ ጋር መኖር አልፈልግም። ለውሳኔ አቸኩል እንጂ። መልሼ ለማላገኛት ነፍሴ ስም መወሰን አለብኝ። ስራዋ ሰው መግደል ከሆነ ሴት ጋር አይደለም የምታወራው። እሺ፣ የማወራው ጓደኞቿን አስተባብራ ሞት ደግሳ ከጠበቀችኝ እህቴ ጋር ነው። ሁሉም ነገር የሆነው በአጋጣሚ ነው። በተለይ ከእናታችን ሞት በኋላ እንደ ጭራቅ ነው የምትይኝ። እናታችን የሞተችው በተፈጥሮ በሽታ። ለጓደኛሽ ግን በእኔ ጭካኔ እንደሞተች ነግረሻታል። ቤዚን አትመናት። ጠላትሽን ለማጥፋት በሌሊት የምትልኪያት ታማኝ አገልጋይሽንማ ማመን አለብኝ። ትክክለኛ ቃሏን ለፖሊስ ሰጥታለች። የቤታቸውን ቁልፍ ሰርቄ በሌሊት ስሄድ ሰኒ ምንም አታውቅም ነበር። ለምን ሄድሽ? ስላፈቀርኩት። ከሌላ ሴት ጋር አድሯል ብዬ ስለቀናው ለማጣራት ሄድኩ። እሱ ግን ቤት ውስጥ አልነበረም። ጓደኛሽ ለፍቅር የተሰራ ልብ እንደሌላት ታውቂያለሽ። እኔም ገርሞኛል። ለወንድ እንደዚህ ስትሆን አይቻት አላውቅም። ካየኋቸው ወንዶች ሁሉ እሱ ይለያል። ስትተዋወቂ ትክክለኛ ስምሽ ነገርሽ?
ቤዛዊት መዝሙር ብዬ ነው። የአባቴም ስም አልቀረኝ። አስማተኛ ነገር ነው። ቤት ውስጥ ታቸው ናለች። ምን ጊዜ ሰጥሽ አስተምሽ ዛሬ ነው የምትሄደው? አልነግርሽም። በጣም እያራከኝ ነው ያለው። ቀርበሽ አልተቀበልሽም። ሻንጣዎቹን አዘጋጃቸው። ሰው ልካለሁ። በቆሎ ወጣ። በተለይ ልጅነቴን ስለሚያስታውሰኝ ልጅነትና ንጹህ ፍቅር ተመልሰው እንደማይመጡት እዚህ ላይ ደግሞ አንዱን በቆሎ ሳልጨርስ ሌላ ተሳለ። ልክ ብለሃል። ፍቅር ጠፍቷል። ሰው ፍቅር ጠላ። ግዳጅ በቀበሌ የሚመጣ የሚወስዱ ስላለ አይመስለኝም። በእግዚአብሔር ድረስልኝ። እንደታሰረች እስካሁን አልፈታትም እኮ። በእናትህ ፖሊስ ይዘህልኝ አለሞት ነው። ቤቶች ሳይገሉት በመምጣቱ ፈጣሪሽን አመስግኝ። ምን አውቃለሁ፣ ደም ብዛቱ ተባባሰበት። አሁን ደግሞ ስኳር በሽታ ተገኘበት። አሜሪካን ውስጥ ስኳር፣ ደም ብዛትና ኮሌስትሮል የሚሏቸው 3 ሰይጣኖች የሌለበት ሰው አታገኝ። መድኃኒት ጀመረ? አዎ፣ ደም ግፊቱን ግን በኤክሰርሳይዝ አስተካክለዋለሁ ብሎ ይኸው በቀን 3 ሰዓት ይፈቃል። የሄኖክ እህት መታ ኢኮኖሚሽን ስታናገር የዛን ሳቅሽ ትጫወታለሽ። ምን ለማለት ፈልገሽ ነው? ተደብቃና ታስራ የኖረች ልጅ አሜሪካን ስትመጣ ባንቺ ንብረት ላይ ለመሳቀቅ ማለት ነው። ብቻ ትዳሬን አደጋ ላይ የምትጥል ሴት ሆና ከተገኘች በፖሊስ ተጠርጥራ ወደ ሀገሯ ትመለሳለች። እንዴት ነው? እሱም አልቀነሰም። እሱ አትጨናነቅ ፍቅር። እንዴት ነው የማልጨናነቅ?
የደም ግፊት እኮ የብረት ድስት ሽሮ አይደለም። አንዴ ከገነፈለ ዊልቸር ላይ ያስቀምጣል። ጀስት ሪላክስ። ያለፈውን ነገር እያሰላሰልክ በሽታን አታባብስ። እኔ የደረሰውን ስለዚህ እዛ ሄዳኛቸው አለመንካት ግን ለሱም ቢሆን አትጨነቅ። እስከ ዛሬ አለመንቃቱ ምን ማለት ነው? የመኪና አደጋ? ቆይ አንቺ እንዴት አወቅሽ? ሳጅን አሰፋ መዝገቡ ሲናገር ሰምተሽ ነው? ታክሲስ ወንድምሽን አንድ ነገር አትይውም እንዴ? ወንድምሽ እኮ ነው። እህት መታ ነው። እሷን ተዋት እንዴ? ያስታመመኝ በቀዋል። ተጨንቆ እያስጨነቀኝ ነው። ለሱ ስትል እኮ ነው መከራ ውስጥ የገባው። አይደለም እድሌ ነው መከራ ውስጥ የከተተኝ። አብሮኝ ኖሮ እድሌ እናውቀዋለሁ። ቀድሞ ነገር ሬሳ ሳሳየኝ ሞትን ሊያላምደኝ እንደሆነ መች አጣሁት። አትሞት። በተለይ መኖር ለኔ ያስፈልገኛል። እንዴት? አዩን ለመግደል የመጣውን ሰውዬ አይተዋል? ማን ነው ሰውዬው? በጨለማኛ በር ላይ የመታን ሰውዬ ነው። ከመታ በኋላ ስትበላ የነበረውን በቆሎ አንስቶ ሲሄድ እኔ አይቼዋለሁ። አንተ ደግሞ ሳይመታ በፊት በደንብ አይተዋል። አዎ፣ ወንጀለኛ ነው። አሁን ብትረሳውም ስታስታውሰው ፖሊስ ጣቢያ ትመሰክርልኛለህ። ይሻለኝና እሺ፣ የት ፖሊስ ጣቢያ? አይሻለኝ። ሰውዬው ወንጀለኛ ነው፣ መያዝ አለበት። አዩን ፍቅሩ እንዲመልስልኝ እፈልጋለሁ። ከእንግዲህ በኋላ ፖሊስ ጣቢያ ድርሽ አለ። ለምን? ከፖሊስ ጣቢያ የተረፍኩት ሬሳ ማየት ነው። ይሄው ሬሳ ካየው ጀምሮ ሞት ያንዣብብብኛል። ሌላ ሰው ፈልግና አስመስክሪ። ለማንኛውም አሁን ተረጋጋ። ሲሻል ትመሰክርልኛለህ። ስመለስ ምን ይዤ ልምጣ? በቆሎ። ወቅቱ ነው እንዴ? በመስኖ አለ። በልሽ። ለማንኛውም እንኳን ደስ ያለሽ። ይሄ ነገረኛ ፎቶሽ አስጨርሶን ነበር። እንዴ? አንዱ እሷን ወለዱ ወይም ደግሞ ፎቶዋን አምጡ ብሎ ሊደበድበን ነበር። ማነው ስሙ? ኧረ እኔ ስሙን አላውቀውም። በሌላ ቀን ደግሞ እንዲሁ ከሌላው ሰው ጋር መጡ ሲያደርቁንና ሲላቀሱብን ነበር። ምን? እና ሁሉንም ነገር ሰውዬሽ አውቆታል? አዎ። ለምንድን ነው ፎቶዎቹን ያሰቀልሻቸው? የኤምባሲ ሰራተኞች ሲወጡ ሲገቡ ፎቶአችንን እንዲያዩትና ጋብቻችን እውነት እንዲመስላቸው ነው። ያምሻል። የኤምባሲ ሰራተኞችን እኮ አታውቃቸውም። ግማሹ ጆሮ ጠቢ ነው፣ ሌላው ደግሞ ደም መጣጭ ነው። ማውቅልሽ ነገር የለም። ብቻ እስክትመጪ ድረስ እንዳይገልሽ ራስሽን ጠብቂ። ስለ ሄኖክ እህት እንድናወራ እፈልጋለሁ። ወንጀለኛ ነች። ከበሽታ አገግም ብዬ ነው እስካሁን ያልነገርኩ። ያን ያህል አትጨነቂ። አሜሪካ ወደ ሰፊ ናት።
ወደ አሜሪካ ህይወት ለመቀላቀል ኦሪንቴሽን ያስፈልጋል። አሜሪካን ሀገር ለማለት ሽቦና ቅቤ እየላኩ ለሰራተኛ ወር ማሰራት እዚህ ሀገር ሰው የት ነው ምንድን ነው የምትሰራው? አሜሪካን ሀገር ለታመሙ የሚራራ እንጂ ለሞት የሚያዘጋጅ ያንቺ መታመም ለሌለው በየቀኑ ወደ ኢትዮጵያ መደወል አይቻልም። ኢንተርኔት ማለት ነው። የአሜሪካን ህግ ጥብቅ ነው። ሄሎ ብሩክ፣ አዩ አንቺ ጋር መጥቶ ነበር እንዴ? አዎ፣ አሁን ከናርዶስ ጋር ወጣ። ኦ፣ ለዚህ ነው ስልኩን ያጠፋው ማለት? መንግስት መስሪያ ቤት ሄደ ስልክ መመለስ አይችልም። እኔ ደግሞ የጠረጠርሽው መስሎኝ ደግሞ ምን ማለት ታመጭበት ነው? ምን እየሰራሽ ነው? የባልሽን የሰርግ ስነ ስርዓት እያየሁ ከናርዶስ ጋር ሀገር ቤት የነበረውን የውሸት ሴሬሞኒ አዩ አላሳየሽም እንዴ? አላሳየኝም። እስቲ ጠይቀዋለሁ። መምጣት ከቻልሽ እኔ ያሳይሻለሁ። ብታምኝም ባታምኝም እንዴት አምሮባቸው እንደነበር ካየነው ጋር ቀለበት ተሰራች። ምን ማለት ነው? አየነውና ናርዶስ ቤት ማለቴ ለናርዶስ ባለፈው ሀገር ቤት የሰሩሽ ትዝልሽ ፎቶዎቹ እዛ ሻውጭ ናቸው።
እንደ ሆሊውድ አክተሮች ልምምድ አድርገን ስለተነሳን የምን ልምምድ? ለቀለበት የሚዘጋጁ ጮኛሞች ማድረግ የሚገባቸው አይነት ልምምድ ነው። ከእናንተ ባላውቅም ግን ትንሽ የባለቤት ይመስላል። ምን? እኔ ባለጌ ሴት አለ አትቼ ይመስላል። ፎቶቹ ተመልከቱ። እዚህ ጋር እያያዝን ተመልከቱ። እዚህ ጋር ከንፈርሽ ነው። እዚህ ጋር ተመልከቱ። ያንቺን ማስለመድ አመት ብትለማመድ ሻሎም ውስጥ አንድ ተኩል ላይ ስታርባክስ ከናርዶስ ጋር ቡና ይጠጣል። እዛም የምታስጨርሱት ጉዳይ ነበር? ምን እያልሽ ነው? በእነዚህና በእነዚህ ፎቶዎች መካከል ያለው ልዩነት ልትነግረኝ ትችላለህ? ሁለቱም የኔና ናርዶስ ናቸው። እነዚህ ጨዋዎች ሲሆኑ እነዚህ ባለጌ ፎቶዎች ናቸው። እነዚህን አስቀርተህ እነዚህን ደግሞ ደብቅ። ማነው አዩ? ባለቤቱ ነኝ። ማን ልበል? ከእንግዲህ ከአዩ ጋር ቀጥተኛ ግንኙነት እንዲኖራችሁ አልፈልግም። እሱን ስትፈልጊ ለእኔ ደውዪ። ሚስቱ ስለሆንኩ ትዳሬን የመጠበቅ ግዴታ አለብኝ። ወደ አንዳንድ ቦታዎች መሄድ ካለባችሁ መሄድ የምትችሉት በእኔ ነው ብቻ። ምን እያደረግሽ? በላይ ላይ ድራማ ሲሰራ ዝም ብዬ ምሽት ከቤት ያልተረጋገጠ ነገር ነው የጠረጠረች። ባሌን ባደራ አልሰጥም ማለት ደግሞ መብቷ ነው። ፎቶቹ የግድ እውነት መምሰል አለባቸው። ኤምባሲም እኮ ቪዛውን የሰጠኝ እውነት ስለመሰሉ ነው። በእርግጥ ሰው መሆኑን ለምሳሌ የሚችል ፎቶ ነው። እናንተ ግን በጣም እኔ በሰው ፍቅር ጣልቃ የምገባ ሰው አይደለሁም። ፍቅርን ሽሽት ነው ከሀገር የወጣው። ባሌን ለማግኘት በሌ በር ለፊ ማለቷ በጣም ያስቃል። የውጫሌ ጦርነት አስመስላለች። ጣሊያን ኢትዮጵያን የትም መሄድ የምችው በእኔ በር ነው ስላለቻት አይደል? ጣይቷ አሻፈረኝ በማለታቸው ጦርነት የተነሳ ሃይ አርዲ ምን ሆነሻል? የሀገሯ ናፍቆት ያነፈርቃታል። አይዞሽ፣ እኛም ስራ በዛንና ችላ አለሽ መሰለኝ። አሜሪካን ሲስተም ውስጥ ስትገቢ የሀገርሽ ናፍቆት በትክክል ይመጣልሻል ስላት ነው። ደግሞ በቅርብ ያየነው ስለምትመጣ ብቸኝነትሽን ትጋራሻለሽ። እሺ ልትመጣ ነው እንዴ? አዎ፣ ኤምባሲ ለቃለ መጠይቅ ቀጥሯል። ዋናው የሚያተኩሩት ፎቶ ላይ ነው። ስትደውል ሁሉንም ፎቶዎች ይዛ ትመለከታለች። እሺ አቃጠልሽ። ይሄኔ ታየነው ህዝብ የተነሳችሁ ፎቶ ታየኛለህ? ሻንጣ ውስጥ አለ ምን ትችላለሽ? ናርዶስ ወዴት ነው? ፎቶዎቹን ላምጣቸውና እናመሰካከም። ስለ ነገሩ የታላቅ ወንድምሽ ሚስት ነው። እንደዚህ ከፍ ዝቅ ልታደርግኝ አትችልም። ገብተሽ ተኝ።
ያስጠነቀቀኝ ራሱ ሰውየው። እስኪ ተረጋጋ። ታክሲ ውስጥ ድንገት በቆሎ ይበቅላል ብዬ ነው የምረጋጋው? እንደዛም ወዶ በቆሎ እንዲህ ያስጠላኝ። ሰውየው እኮ ከአንተ ጋር ምንም የሚያገናኘው ነገር የለም። ታዲያ ለምንድን ነው የምትከታተለው? እስኪ ወንድምሽን የሚመስል ነገር አለ? እስኪ ዝም ብለሽ የለም። ጠላቱን አሜሪካ ድረስ ማሳደድ ቢያቅተው እኔ ባጣ ቆየኝ ነኝ? ለወንድምሽ ንገሪኝ። ጠላቱን ከትከሻ ላይ አውርድልኝ። አሳቀቀኝ እኮ። ታክሲ እንዴት ልስራ? ኮንትራት ብለው እሱ ጋር ቢወስዱኝስ? እሱ እኔ ጋር ቢመጣስ? ታክሲ እንዴት ልስራ? ኧረ ውይ ውይ! በቤት ይከባበር። እሺ በቤቴ ማዘዝ የምችለው ማታዘዝ እንኳን ፍቄ ይልቅ ምንድን እየታለው ይሆናችኋል። እህትን አስታውስ። በሌሊት ተነሳ ቤቱ ታተራምሷለች። ፎቶዎቹ ዝግ የማወራው ከባሌ ነው። ቀን በሌሊት እየቻልሽ በሌሊት ምን ያደረግሽ? እንቅልፍ ይመስለኝ ያቸው ከአንተ ጋር ቤት ስለምትይ ሲመሽ እንቅልፍ ይልሽ ወይ ለሰው በጣም ላይ ስራ መፈለግ ጥሩ ነበር። ስራ ለመፈለግ እኮ የስራ ፈቃድ ያስፈልጋል። ስንት ነው አንደርቴ የሚሰራው? አሜሪካ 20 ሚሊዮን ህጋዊ ፈቃድ የሌላቸው ህዝቦች በጉያ ይዛ ትኖራለች። ይሄ ሁሉ ሰው ማን ጠለቅ እየሰፈረለት ነው? የሰው ትዳር ከመበጥበጥ ወጣ በይና ስራ የኛና ድምጻችን ተሰምቶ ማላቅ ሰዎች በሌሊት ተጨናነቁ። ዳኒ ስልክ እየጮኸ ነው። አናገርሽ ወይ? ሰኒ ሰኒ አገኛት? ወሰድካት? የኔ ስራ ነች። ሰኒ አራት ጫወትብኝ ገላግለኝና ፎሊበት ሰኒ ሰኒ የመኖሪያ ፍቃዴን እስካገኝ ምንም ነገር እንዲበላሽብኝ አልፈልግም። ካየነው ጋር ኢሚግሬሽን ሊሆን ጋር እንሄድ ነበር። ከእንግዲህ አንድ ሰዓት ፈቅጄ የትም መሄድ አንፈልግም። አስፈቅዶኝ ነው ያቀፈሽ? መቼ? ዛሬ። ኧረ አላቀፈኝ። ባለጌ ስለሆንሽ ሊያቅፈሽ ሲል ተመናጨሽ። እንዴት ማለት? መታቀፍ ትልቅ ጉዳይ ሆኖ አይደለም፣ ግን የተለየ ግንኙነት ስላላችሁ ሊያቅፈሽ ሲል ያስቆጣሻል።
እኔና ምንም የተለየ ግንኙነት የለም። ሴት ነኝ፣ አትሸውጂኝ። ጥንቃቄ ማድረግ ስለምፈልግ ነው አትቀፈኝ ያልኩት። ጥንቃቄ? በፊት ያጠፋችሁ ጥፋት አለ ማለት ነው። እባክሽ ባለኝ ተይኝ። የአሁኗን ንዴቴን እንዳልነግረው እንኳን ህመሙ ይነሳበታል። ብርግዴ አልተረዳሽኝም እኮ አንቺ። እነ ሄኖክ የተነሱን ፎቶዎች ብታይ ለእኔ ያለሽ አመለካከት ይቀየር ነበር። ሁሉም ሰው ያደረገውን ያደረግነው። እሺ ትንሽ ሳባ ባትከለክለኝ ኖሮ ፎቶዎቹን ይዤልሽ ልመጣ ነበር። ለምንድን ነው የከለከለችሽ? አላውቅም። ሜትሮ ጠዋት አይደርስም ነበር? አሁን ነው አቶ ዳኛቸው ሰውየው ያንተን ስልክ ብቻ ስለሚያነሳ ደውለትና የሆነ ቦታ ትቀጥላለህ። በመቀጠል የት እንደቀጠልከው ለእኔ ትደውልልኝ እና ሰውየውን እስከሚይዘው ድረስ ከሰውየው ጋር አብረን ሚስጥራችንን ጠብቅ። ና እዚህ ነኝ። ለምን እንደፈለከኝ? የምን ፖስታ ነው? ናርዶስ ለሞገስ እንድትሰጠው አደራ ብላለች። የሞራል ካሳ መሆኑ ነው? አላውቅም። ፖሊስ ሲጠይቅህ የምታውቀውንም የማታውቀውንም ትናገራለህ። እጭ እነዚህ ሰዎች ደግሞ ምነው ዘገዩ? እኔ እንዲይዝ ነው እንደሚፈልጉት? ተረጋጋ እንጂ ምን ሆነሃል? እኔ ፖሊስ ያለበት ቦታ ብዙ መቀመጥ አልወድም፣ ይጨንቀኛል። ስለም ፖሊስ እንደምታወራ አላውቅም። አየነውን ስልክ እየደወልክ ታሳደደው እንደነበር ፖሊስ ደርሶብሃል። ላየነ የደወለችው ናርዶስ ነች። አቷሽ የናርዶስን ስልክ አውቀዋለሁ። የድሮ ቁጥሯን አዘግተዋለች። ይሄ እኔ ያወጣሁላት አዲስ ቁጥር ነው። ደውይለት ብልሃት ነው አለማታውቀው ሳስደወልካት። አየነውና ናርዶስ ተዋወቃል። ከአሜሪካ የመጣው እሷ ሊያገባ ምን? ተመልከች፣ ንጹህ ለመሆንሽ የቆጠርሻቸው ምስክሮች ለምስክርነት አይበቁም አይደል? ፎቶዎቹ እነዚህ ብቻ ናቸው። ከሻንጣ ውስጥ ያወጣሻቸው አንቺ ነሽ ነው ወይስ ደብቆሻል እያልሽ ነው? አላልኩም። በእነዚህ ፎቶዎች ብቻ ቪዛውን አይሰጧቸው። የሴተኛ አዳሪነት ብቃት ነው እንዲህ ቪዛ የሚሰጠው? ሳባ እንደዚያ አትስደቢ። ስሚ፣ ትዳር ማፍረስ ልማድሽ ነው። በነካችሽ ወንድምሽን ማፍረስ ፈልገሽ ከሆነ እንዳትሞክሪ። እንዴት ሆኖ ቢነሳ ነው እባክሽ የባልሽን ፎቶ አላስነካም ያልሽው? መከልከያችን ጆሮ ደርሷል። አዎ ይሁን የሚልና የሚማርክ ባለመሆኑ ለማንም አላሳይም ብዬ ነበር።
መልሰን ይተካል። የረሳው መኖር እንደማልችል ታውቃለህ። ለሌላ ገብታ ትሞት ነበር ወድቀታል። ጊዜ ያጎለበተውን ጓደኝነታችንን ገለህ ከባሏ ጋር ሽርክ ሆንክ። ራሴን ለማጥፋት ወደ ገጠር ሄጄ ነበር፣ ግን መጀመሪያ አንተን ላስቀድም ብዬ ተመለስኩ። የቤታችን መደፈር ነው የተሰማኝ። እንዴት? ለእኛና ለቤታችን ያላትን ንቀት ነው ያሳየችው። አንቺ ብትሆኚ ችላ ማለት አልነበረብሽ። ሲተላለቁ ከማገላገል ውጭ ምን ማለት ነው? የእህተ ብልግና ኮረንቲ ያስጨብጣል። ባየነውና በናርዶስ ግንኙነት የብሩክታይት ሰላም ደፍርሷል። እንዴት? በፍቅር እፍ ብለዋል። አያደርጉት። እነዚህ ፎቶዎች ተመልከቱ። እነዚህ ፎቶ አይቷ ለመጠራጠር ጤነኝነት ምልክት አይመስልም። እህቴን አውቃታለሁ። በማንም ትዳር ውስጥ ጣልቃ የምትገባ ሴት አለች። አንተ ፎቶዎቹን በጨዋ መልክ ባትነሳ ኖሮ ምን ማድረግ እንደምችል አላውቅም። ይገርማል። ምኑ? የተለየ ግንኙነት ያላቸው ነው የሚመስሉት። ወዴት ነው? ላናግራት። መሽቷል እኮ ጠዋት አይደርስም? ሁሌ እጠይቅሻለሁ እያልኩ እረሳዋለሁ። ሞገስ ዝም ብሎ ከመሬት ተነስቶ ነው ይገልሻል ያለሽ? አዎ፣ አይገርምም? ወንዶች ያፈቀሯትን ሴት መግደል እንደ ፋሽን ይዘውታል። መቼም ሌላ ሰው አፍቅረሽ ሆን አትደብቂ። እንደ ሞገስ የሚያፈቅረኝ ሰው እንደማላገኝ እያወቅሁ አልነካካም። ግን እድል የሆኑ ሰዎች አያምኑም። እንዴት? አገር ቤት መፍቃዱ፣ እዚህ ባየ የሚጠረጥሩ። ማነው መፍቃዱ? የትምህርት ቤት ጓደኛዬ ነበር። አይዞሽ፣ ለማንኛውም እውነቱ ያለው አንቺ ጋር ነው። በቃ ተኝ። ይሄ ከአየሩ ጋር ምንም የተለየ ግንኙነት እንደሌለ ለነሳ ባልገራለሁ። እሺ የደበቀኝ ፎቶ አለ? ጠረጠርሽኝ ማለት ነው? አይደለም። የብሩክታይት ህመም እየተጋባብሽ። እኔ ስለ ራሴ ነው። ባለፈው እሷን ስጠረጥረው እሱ ከሞት ተርፎ መጣ። እኔ አሁንስ ባልተና በተማር ሳልች ነው። እንዴት? አንተ ሌላ ፎቶ የለም ትላለህ፣ እሷ ደግሞ ደብቆሻል ትላለህ። ምን? ፎቶ ደብቆሻል ብለሻታል? እኔ ያልኩት በእነዚህ ፎቶች ብቻ ቪዛ አይሰጥም። ያው ሴሚናርስ እዚህ ሀገር ያመጣሁሽ ሪስክ ወስጄ ሞራሌን አስይዤ በውሸት ጋብቻ ታስሬ ሁለተኛም የምትከፊኝ ትዳሬን በመበጠጥ ከሆነ እንዲያስሞክር። እኔ ናርዶስ አየነው ባለቤት መሆኗን አላውቅም። አየነው ደንበኛ ይህ ጉዳይ እንድታወራበት ባፍ ደውልና ናርዲን አገናኝ ድምፅ መስለው ፍቅሬ ናፍቆቴ መቋቋም እንዳቃተኝ ትወቅልኝ። ደውልለት ደውል።
እሺ የት ነው የምትሄጂው ብርክት? እንደ ልብ የምናደድበት እንደፈለግኩ ስጩ የሚታመም ሰው የሌለበት። ግድ የለም እየጮሽብኝም ቢሆን እዚሁ ነው። እኔ ህመሜን እችለዋለሁ። ከዚች ልጅ ጋር ያለ ጉዳይ እስከሚያልቅ ድረስ ዞር ማለት ፈልጋለሁ። ደግሞ እንዲህ የምትሆኝበትን ምክንያት አውቀዋለሁ። አታውቀውም? ሲቲዝን ከሆነ አገር ቤት ሄደን ፎርማሊ ደግሰን እንጋባለን የሚል የቆየ ሀሳብ ስለነበረ ድንገት መሀል ላይ ይህ ሀሳብ ሲመጣ ተናደሻል። ያ ማለት ግን መጋባታችን ይቀራል ማለት አይደለም። ምናልባት የጤንነቴ መጓደል በራሴ ዙሪያ እንዲያተኩር ያደረገኝ ይመስለኛል። ሜቢ ደግሞ አሞኛል እንዴ ብርክት? አንተ ከወንዶች ሁሉ ትለያለህ። ያንተ ነው ባልታደም እያፈቀረ ዳኛቸው ቪዛውን መቱልኝ። ዳኝ በሩን ክፈትልኝ በእናትህ። በቅርብ ስለምትመጣ ይዘህ ትመጣለች፣ ወንድሟ ቤት ታርፋለች። አበቃ። የት ነው የተሰደደችው? አልታወቀም። አሁን እኮ ነው ሳባ የምትነግረኝ። ቆየች እንዴ ከጠፋች? ምንም አልቀረም። ምንድን ነው ምክንያቷ? ምክንያቷ ግልጽ ነው። ምክንያት መልሻት እና ታዲያ ምንድን ነው የሚሻለው? የናርዶስ ፕሮሰስ ያለው ወልሽ ቻው። ይሄ ነገር እውነት ነው ማለት ነው? የናርዶስ እና ያየነው ፍቅር የተጻጻፉት የፍቅር ደብዳቤ ለመጻፍ የደረሰ ፍቅር ተደብቃ ስለምትኖር በደብዳቤ ነበር ሀገሯ የተሰደደችው ሳያዝ ከቤቷ ተሰደደ። የመጣለን የሞባይል ሂሳብ ተመልከት። ምንድን ነው ምን ሆናችኋል? እዛው እንዳትጠጊ። ይኸው ለምን ወይ አንቺ ወይኔ እዚህ ቤት ነው ይሄ ገንዘብ የጠላት ገንዘብ ነው የምትሉት ነገር ሁሉ አይገባኝም። ስልክሽ 2355 የአሜሪካ ዶላር ቆጥሯል። ያረቀታሽ አሁንስ ገባሽ? እኔ የትም አልደወልኩም ብለሽ ወንድምሽን ለማክሰር ካልፈለግሽ በስተቀር እንዴት በአጭር ጊዜ ይሄን ያህል ኢትዮጵያ ይገባል? ውሸቷን ጭራሽ ስልክ ገዝታ የሰጠችሽ እሷ ነች። ኃላፊነት ስሜት መያዝ ያቃተሽ ደግሞ አንቺ ነሽ። አብሮ እየኖረ በስውር ሳይት ከሚያደርግ ሰው ጋር እንዴት ነው መኖር የሚቻለው? ክፋት እንዳገኝ አብሬሽ እንድኖር ካልፈለግሽ እወጣልሻለሁ። እዚህም ደርሰሻል። ቆም ብለሽ ነው የተንዘላዘልሽው።
ስደውልልህ ስልክ እምቢ አለኝ። ወገን ቶሎ ና እና ከዚህ ቤት ይዘኸኝ ውጣ። አላወኩም። ከሄኖክ ጋር ተጣላሁ። ብቻ የሄኖክ ቤት በረድ እስኪል ዞር ብትል ያው የቤት ይገርማል። ግቢ። አረፍ በይ። ብርክታይት የት ሄዳ ነው? አላወኩም። ተጣልታችሁ ነው? እኔ አልተጣላኋትም። እሷ ከተጣላችህ ምክንያቷ እኔ ነኝ አይደል? አንቺ አይደለሽም። በሀሳቧ በፈጠረችው ጥርጣሬ ነው የተጣላች። ኧረ ምን አይነት እድል ነው ያለኝ? ጥርጣሬን የሚያክል በሽታ የለም። የቱንም ያህል ወደ ኋላ ብትጓዥ ጥርጣሬን ማከም አትችይም። አታልቅሽ። መምጣትሽ ለእኔም ቢሆን ጥሩ ነው። እንዴት? እህቴ ስለምትመጣ ታላምጪልኛለሽ። እኛን ተውን። ሞገስ ላይ ደረሱበት። ራሱን ሊያጠፋ ነው። ራሱን ሊያጠፋ ነው። እኔን ተውኝ። በቃ እኔን ተውኝ። ተጋታሉት። ዳኒ ተረጋጋባችሁ። ዞር በይ፣ ዞር በይ። ወይኔ ወንድሜ፣ ወይኔ ወንድሜ። ወደ ጣቢያ ከእኛ ጋር ትሄዳላችሁ። አልከሰውም። የት ነው ያገኘሁት? ኧረ ይሄ ነገር ይቅርብኝ። ግድ የለም ምንም አይልሽም። አሪፍ ምግብ ነው የሰራኸው። እዚህ ሀገር አብስሎ መብላት የጾታ ገደብ የለውም። አንቺ ደደብ ባለጌ! ኧረ እኔ ሰማኝ ናርዶስ አለ። ከዚህ በላይ ይመስል ስልኳን ስጫት። የት አባቷ መሄጃ አላትና ነው? አየነው ጋር ተደዋውለው ሲመጡ የት እንደሚወስዳቸው ውለታ እንዴት እንደሚከፍል አላውቅም። ችግር የለውም። ወደፊት 16 ሰዓት ሰርተሽ ትከፍይኛለሽ። ናርዶስ ለሞገስ እንድትሰጥ አደራ ብላለች። ሞገስ ይህን ደብዳቤ አንብበህ እንደጨረስክ ሁሉንም ነገር ለምን እንዳደረኩት ትረዳኛለህ ብዬ አስባለሁ። እገልሻለሁ ባትለኝ ኖሮ ይህ ሁሉ አይሆንም ነበር። እገልሻለሁ ባትለኝ ኖሮ ይህ ሁሉ አይሆንም ነበር። ባለው እጮኛ አይደለም ወንድምሽ አይደለም። ኦኬ አዳለም መጣሽ። ባሌን ለሌላ ሚስት ለመዳር እየተደረገ ያለው ሙከራ ለመቀ ማን ነው ባልሽ? አየለ ይባላል። አየሉን አውቀዋለሁ። ያውቃል። ህግና የመንደር ወሬ እያለ
በእያንዳንዱ እርምጃ ውስጥ እርሱ እየቀደሙ እንደሚሆኑትም አውቃለሁ። አየነው ከናርዶስ ጋር ያደረገው ጋብቻ እንዲፈርስ ሙያዊ ድጋፍ ይህን ካላደረጉ በህገ ወጥ ስራው በህግ እንዲጠየቅ ምን መረጃ አለሽ? ሌላው ቢቀር ወንድሜን አግኝቼ ማምጣት እንደሚችል የሰጡኝ የእርሱ አገልግሎት በምን ላይ እንደተመሰረተ ለማሳየት በቂ መረጃ ፍርድ ቤት መረጃ ቤት አላፍርም። ይቺ ትናገራለች። ዋት አንድ ሰው ያለ ፍላጎቱ በቴፕ በቃት ወይ በፊልም ማንሳት ልንከሰስ አፋፍ ላይ ነን። ብሩክታዊት ከናርዶስ ጋር ያለን ጋብቻ ትቃወማለች። ይቺ ልጅ ወደ ሀገሯ ካልተመለሰች በየትኛው የህግ መንገድ ልትደፋ ለመቆርጣ ተነሳለች። እና ምን ይሻላል? ከዚህ ለመውጣት ያለህ አማራጭ አንድ ነው። ወደድክም ጠላህም በዚያ መንገድ ትጓዛለህ። ለማንኛውም አማራጮች ንገሪኝ። ከከርቸሌ ለመዳን ባያዝከው ጎዳና ቀጥልበት። ማለት ናርዶስን አግባት፣ የምር አግባት። ወይኔ ወይኔ ወንድሜን ወንድሜን ወንድሜ 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 ኧረ ወንድ ሞገስ ሞገስ አለ እኔም አለሁ እማዬ ናት እንጂ እማዬ 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 የአሜሪካን መጠጥ አያሰክርም እንዴ? ቅድም ቢራ፣ አሁን ውስኪ። ከተገናኘን ጀምሮ እየጠጣሽ ነው። ትደርሽበታለሽ። ቃል ያስገባሽኝን ረስተሽዋል። ምንድን ነው? እንደገባን ፎቶቹን ታሳይኛለሽ ብለሽኛል ነበር? አዎ፣ አሁኑን ሂጂና አምጪልኝ። እኔ ነኝ የከፈትኩት። ባደራ የተሰጠህን ለምን ትከፍታለህ? ሞታል ብዬ ተስፋ ስለቆረጥ በአይነ ስጋ አላገኘህም ብዬ እናቴ ብዙ ነገር አደራ ብላኝ በሞቱ ላይ ነው የምትገደለችው እንጂ እኔስ ቆርጬ ነበር። የምር አግባት። ሴተኛ አዳሪነት ብቃት አዩ አይ ሰኒ እንኳን በሰላም መጣሽ። ሰላም ነሽ? ኤርፖርት መጥቼ ስላልተቀበልኩሽ በጣም ይቅርታ። ስላየሁሽ ብቻሽን ነሽ? አይ ናርዶስን ያየሁት ውስጥ ሰላምች ናርዶስ ነች። በቃ ሰኒ አንቺ ካገኘሁሽ ተሸኝ ማዘሽ እገልሻለሁ ባትለኝ ኖሮ ሁሉ እኔ ናርዲ እገልሻለሁ ብያት እንደሱ ብላ ነው የጻፈችው። እንኳን ሞት ልንገላት ቀርቶ ወታ እስክትገባ መንገዱ ብቻ ጀመርባሪ ያላልካትን ብሎኛል ያለችው ጥፋቱን ለመሸፋፈን ፈልጋ ነው።
ከእኔም ከልቤም የራቀች ልጅ ጥፋቷን የሚሸፋፍን ደብዳቤ አጽፍ። ለነገሩ እውነት ነው። ከእንግዲህ ምን ቀራትና ትዋሻለች? እዚህ ሁሉ መከራ ውስጥ የገባችው በእኔ ምክንያት ነው ማለት ነው። እገልሻለሁ ብላ ከሆነ ሰው ሞትን ሽሽት ከሀገር መሰደዱ ያለና የነበረ ነው። አይኔ ሙሉ ገዝቶ ለማለት እያወቁ እገልሻለሁ ብለዋታል ብላ አትፈል። ከሁለት አንዱ እውነት ነው። ወይ ብልሃታል አሊያም ዋሽታለች። ሁለቱም እውነት አይደለም። አንተም ካላልካት እሷም ካላውሸች ስሜት ውስጥ ገብተህ ተናግረሃት ይሆናል። አስታውስ። እንዴ ምን አደረኩ? በሌላ ነገር ብናደድ እንኳን የሆዴን በሆዴ ይዤ እሷን ማስከሰት ነበር ደስታ። የት ቦታ ነው እገልሻለሁ? ለምን እስላታለሁ? መልስልኝ እንጂ በእንትን አይ ዝም ብል ነው የሚሻለው። በተናገርኩ ቁጥር እንደልሻ መሬት ከምታገላብጠኝ ዝምታ በስንት ጣሙ። ሰኒ ያሳለፍናት አጭር የፍቅር ጊዜ ስንቀሰቀስ ድንገት ተነስቼ መጣ። ፕሮሰሱን ቶሎ መጀመር አለ። ሁሉንም ፎቶዎች ይዘሽ መጥተሽ ለማንም ማሳየት የለብሽ። ናርዶስ አሳይኝ ብለኝ ሰጥቻታለሁ። እሷ ደግሞ ላየን እያሳየችው በይቻው ነገ እንገናኛለን። የመጣ ሰው ነበር እንዴ? ኧረ ማንም አልመጣም። ውጩን ላየው ነበር፣ አልተመቸኝም፣ ተመለስኩ። አሜሪካ ውስጥ ብዙ ነገር አይመችም። ለምን? ለነገሩ በዚያ እየያዝሽ ላንቺ ሊመችሽ ይችላል። እንዴት እንዲህ ልትይኝ ቻልሽ? ማለት ትንሽ ኦሪንቴሽን ግን ሳያስፈልግሽ አይቀርም። እሺ። አሜሪካ ውስጥ ያንቺ እውነት አይሰማም። ቀድሞ የተናገረ ሰው ይታመናል። እንግዳ አይከበርም። አክብርሽ እያስተናገድሽ ነው። እኔ በቅርብ ስለመጣሁ ሀገሬን በኋላ ረሳሁት። ወደ ሀገር ቤት የተደወሉ ስልኮች ሁሉ ባንቺ ይሳበባሉ። ለምንድን ነው የምታለቅሽው? አሜሪካ ውስጥ ሁሉም ሰው እያለቀሰ ነው የሚኖረው። ጨለማ ጨለማውን ብቻ ነው እየነገርሽኝ ያለሽው። ያላየሁትን ብርሃን ከየት አምጥቼ ልንገርሽ? ሁሉም ሰው እንደዚህ ነው የሚኖረው እያልሽኝ ነው? እንደኔ ያልተናገሩትን ልጅ? አዎ። አይመስለኝም። አሜሪካንን ከኔ በላይ አታውቂያት። አሜሪካን ለመታወቅ በጣም ቀላል የሆነች ሀገር ነች። የማለቅሰው አንቺን በውሸት ለማሳመን መስሎሽ? የሚያስለቅስሽ የሰራሽው ግፍ ነው። የምን ግፍ? ንጹህ ፍቅርን ገፍተሻል። ሞገስ ፍቅርሽን ስላለ ብቻ ሞት ፈርደሽበታል። ሞገስን የት አገኘሽው? እድሌ በዚህ ዘመን ለፍቅር ባሪያ ከሆነ ሰው ጋር አስተዋወቀ። ፍቅሬን አምጡ እያለ ወንድነቱ ሳይበግረው ሲያለቅስ ነው። እንዳንቺ ተፈቅሬ ብሞት እንኳን ቅር አይለኝም። ተይኝ በእናትሽ። እናቶች ግፍ ይከተላል ይላሉ። የእሱን እንባ ያሳዩኝ አይኖች ባህር አቋርጦ አንቺንም እንባ ያሳዩ። ናርዶስ ማለት እንዳለብኝ አላውቅም። እዚህ ሀገር ሳታፈቅሪ ታገኛለሽ፣ ሳትወጂ ትጣመሪያለሽ። የኔና ያንቺን ጋብቻ እውነት መሆን አለበት። ወደ ሀገር ይሸኘኝ። ለመጨረሻ ጊዜ የተገናኘንበት ቀን ትዝ ይላል? እሁድ ነበር።
በቴሌቪዥን የፖሊስ ፕሮግራም እያየን ነበር። ፍቅረኛ ሌላው እንዳፍቅራለች ያሉት ክሳሽ የፍቅረኛውን አናት በአሰቃቂ ሁኔታ በረጅራ ቀጥቅጦ ገደላት። ዜናውን ከሰማን በኋላ ያልከው ነገር ትዝ ይላል? ሌላ ማፍቀር አለ ይጆን ሞት ሲያንሳት ያኔ ከፍቃዱ ጋር ተፋቅራለች እየተባለ ይሆናል። በተለይ ዳኛቸው ከተረደብኝ በኋላ ያንተ የፖሊስ ፕሮግራም ሁኔታ ሲጨመርበት ወሬው አንተ ጆሮ ሲደርስ ምንም ሳታጣራ እንደምትገልኝ ነው። በጭራሽ ሊሆን አይችልም። ምክንያቱም በልጅቷ ላይ በጭፍን ፈረድክባት እንጂ ፍቅረኛዋ ማጣራት ነበረበት አላልክ። አሎ አይሰማም። አሎ ደግሞ ምን ቀረና የምትደውልልኝ? እንድንገናኝ ይፈልጋል። ገጠር ሩቅ ነው ያለሁት። አውቃለሁ። አሁን ድረስ ትከታተለኛለህ ማለት ነው? ተከትዬ ገጠር ድረስ መጥቻለሁ። ለምን? እየቀረ መልእክት አለ። ብችል ፈጥነና። የት ነው ያለው? አውቶቡስ መናኸሪያው አጠገብ ካፌ ውስጥ። መጣሁ። ሞገስንም ይዘው ነው። መጣሁ፣ ጠብቀኝ። ካፌውን ግን አውቀዋል? አገሬን አንተ አትነግረኝ። የቀረ መልእክት አለ ይላል አውቶቡስ ተራው ጋር ያለው ከሱም ብሶ አገሬን ሊነግረኝ። እንዴት ደውዬ ለፖሊስ አላሳስቆም ነው? ለዚህ ነው የጠራሽው? በጣላት ለመጠቀምሽ አሁን እኛን የሚያስጨንቅ እናንተ ለማንኛውም እንኳን በዚህ ያለፈ ከእንግዲህ ምንም ነገር ሳስብ አወራለሁ። የደረሰብኝ